ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። መጋቢት 30 ቀን የሚከበሩ የቅዱሳን በዓላት ሊቀ መላእክት ቅዱስ ገብርኤል። ከሰባቱ ሊቃናት አንዱ በራማ አርባብ በሚባሉ 10 ነገደ መላእክት ላይ የተሾመ በመጀመሪያ የፍጥረት ቀን መላእክትን ያጸና ቅዱሳኑን ሁሉ የሚረዳ ሰለስቱ ደቂቅን ዳንኤልን ሶስናን ከሞት የታደገ ታላቅ መልአክ ነው። ከምንም በላይ ግን ቅድስት ቤተክርስቲያን ቅዱሱን መልአክ መጋቢ ሐዲስ ብላ ታከብረዋለች። ቅዱስ ገብርኤል የስሙ ትርጓሜ አምላክ ወሰብ እግዚ ወግብር ነውና ለስነ ፍጥረት ሁሉ የሚሆን ሐዲስ ዜናን ወደ እመቤታችን ድንግል ማርያም አምጥቷል። መልአኩ እመቤታችን ከመጸነሷ ጀምሮ ባይለያትም መጋቢት 29 ቀን ከእግዚአብሔር ዘንድ ተልኮ አብስሯታል። ሊቃውንት ቤተክርስቲያን በማግስቱ በድምቀት እንዲከበር በወሰኑት መሰረት ዛሬ በ30 ይከበራል። ቅዱስ ሶምሶን ራእይታዊ። እግዚአብሔር ሰማይና ምድርን 22ቱን ስነ ፍጥረታትን ፈጥሮ አዳምን ገዢ አደረገው። አክሎም በነፍስ ሕያው አድርጎ በመንፈስ ቅዱስ አክብሮ ነቢይና ካህን አድርጎ ከአንዲት ዕፀ በለስ በቀር በፍጥረት ሁሉ ላይ አሰለጠነው። አባታችን አዳም ግን ስተት አግኝቶት ከገነት ወጣ፣ መከራ ፍዳም አገኘው። በኋላም ለ100 ዓመታት አልቅሶ ንስሐ ገባ። ጌታም ንስሐውን ተቀብሎ ከልጅ ልጅ ተወልጄ አድንሃለሁ የሚል ተስፋ ድነትን ሰጠው። ስለዚህም ምክንያት ለ5500 ዓመታት ትንቢት ሲነገር፣ ሱባኤ ወደ ታች ሲቆጠር፣ ምሳሌም ሲመሰል ኖረ። ከደግ ፍጥረት አዳም እስከ ኖህ ድረስ የሴት ልጆች እግዚአብሔርን በንጽሕና ሆነው በደብረ ቅዱስ አመለኩ። ትንሽ ቆይተው ግን ስለተቀላቀሉ ከቃየን ልጆች ጋር በማየ ድምሳሴ ጠፉ። በጻድቅ ሰው ኖህ የተጀመረው ትውልድም እግዚአብሔርን ለመዘንጋት ጊዜ አልፈጀበትም። ነገር ግን ከሴም ዘር ቅንና ጻድቅ ሰው አብርሃም ተገኘ። ከእርሱም ይስሐቅ፣ ከዚያም ያዕቆብ ደጋጉ ተገኙ። ያዕቆብ እስራኤል ተብሎ በልጆቹ ሕዝበ እግዚአብሔር የተባለ ነገር ተመሰረተ። በተስፋይቱ ምድር በከነዓን እንዳይኖሩም ረሃብ ምድረ ግብፅ አወረዳቸው። በዚያም ለ215 ዓመታት በጭንቅ የባርነት ሕይወትን አሳለፉ። እግዚአብሔርም ስለ ወዳጁ አብርሃም ሲል እስራኤልን አሰባቸው። የዋህና ጻድቅ ሰው ሙሴን አስነስቶ እስራኤልን ከግብፅ ባርነት አዳናቸው። ይኸውም በጸናች እጅ በበረታችም ክንድ በ9 መቅሰፍት በ10ኛ ሞተ በኩር በ11ኛ ስጥመት ግብፃውያንን አጥፍቶ ነው። በየመንገዱም ጠላቶቻቸውን እየተበቀለላቸው ነው። ከዚህ ዘመን ጀምሮም እስራኤል በመሳፍንትና በካህናት የሚተዳደሩ ሆኑ። አስቀድሞ ሙሴ በምስፍና አሮን በክህነት መሯቸው። ቀጥሎም በቅዱስ ሙሴ ኢያሱ በአሮን አልዓዛር ተተኩ። እንዲህ እያለም ከኃያል ሰው ሶምሶን ራእይታዊ ደረሱ። ይኸውም ከዓለም ፍጥረት 4200 ዓመታት በኋላ መሆኑ ነው። በጊዜው እስራኤል ጣዖትን እያመለኩ እግዚአብሔርን ስላሳዘኑት ለጠላቶቻቸው አሳልፎ ይሰጣቸው ነበር። የአካባቢ መንግስታት እነ አሞን፣ አሜሌቅ፣ ኤሉፍላውያን ስንኳ ያኔ ዛሬም ቢሆን እንደምትመለከቱት ዶሮና ጥሬ ናቸው። በጊዜው የእስራኤል ኃጢአት ስለበዛ ኤሉፍላውያን ወይም ፍልስጤማውያን 40 ዓመት በባርነት ገዟቸው። ንስሐ ሲገቡ ደግሞ ልጅ በማጣት ያዘኑ ማኑሄና ሚስቱ እንትንኩይ በቅዱስ ሚካኤል ተበስረው ኃያሉን ሶምሶንን ወለዱላቸው። እርሱም ናዝራዊ ከእናት ማኅፀን ለጌታ የተለየ ነበርና ፍልስጤማውያንን ቀጥቶ ወገኖቹን እስራኤልን ከባርነት በአምላኩ ኃይል ታደገ። ከኃይሉም ብዛት የተነሳም አንበሳን እንደ ጠቦት ይገድል፣ 300 ቀበሮችን አባሮ ይይዝ፣ በብርቱ ገመዶች ሲያስሩት እንደ ፈትል ይበጣጥሰው፣ በአህያ መንጋጋ ሽሰው ይገድል፣ ጠባቂዎችን ከነመቃናቸው ተሸክሞ ይወረውር ነበር። ውሃ ሲጠማው ከአህያ መንጋጋ ላይ ፈልቆለት ጠጥቷል። መጽሐፈ መሳፍንት ምዕራፍ 15 ቁጥር 18። በፍጻሜው ግን ደሊላ በምትባል ሴት ተታሎ ሚስጥሩን በመግለጡና ጸጉሩ በመላጨቱ ኃይሉን አጥቷል። ጠላቶቹም ዓይኑን አውጥተው መዘባበቻ አድርገውታል።
በፍጻሜው ግን ኃይሉ እንዲመለስለት ፈጣሪውን ለምኖ አሕዛብ ለጣዖት በዓል እንደተሰበሰቡ የአዳራሹን ምሰሶ አፍርሶ አጥፍቷቸው አርፈዋል። መጽሐፈ መሳፍንት ምዕራፍ 13 ቁጥር 16። ቅዱስ ሶምሶን የጌታችን ኢየሱስ ክርስቶስ ጥላ ምሳሌ ነው። ክፉ ናችሁ፣ ኃጢአታችሁ በዝቷል የማይል ጌታ በመከራችን ሁሉ ተራዳይ መልአክን ቅዱስ ገብርኤልን ይዘዝልን። ወርኃ መጋቢትን በሰላም እንዳስፈጸመ ወርኃ ሚያዝያን በምሕረቱ ይባርክልን። መጋቢት 30 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅዱስ ገብርኤል ሊቀ መላእክት እመቤታችንን ያበሰረበት መታሰቢያ፣ ቅዱስ ሶምሶን መስፍነ እስራኤል፣ ቅዱስ ያዕቆብ ዘግሙድ ፍልሰቱ፣ ቅዱስ ዮሐንስ ዘአክሱም ድርሳነ ሚካኤልም መጽሐፉ የሚነገርለት አባት፣ እግዚአብሔር ውሃን ከሦስት ከፈለው ጠፈርን ፈጠረ። በዚህ ዕለት የሚከበሩ ወርኃዊ ቅዱሳን በዓላት ቅዱስ ማርቆስ ዘአንበሳ ሐዋርያ፣ ቅዱስ ጎርጎርዮስ ነባቢ መለኮት፣ ቅድስት ሶፊያ ሰማዕት፣ ቅዱስ ዮሐንስ መጥምቀ መለኮት፣ አባ ሳሉሲ ክቡር፣ ቅድስት ኦርኒ ሰማዕት። የቅዱሳኑን ሕይወት የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ ትንቢተ ዳንኤል ምዕራፍ 9 ቁጥር 20 በአምላኬ በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን ገናም በጸሎት ስናገር አስቀድሜ በራእይ አይቼው የነበረው ሰው ገብርኤል እነሆ እየበረረ መጣ። በማታም መሥዋዕት ጊዜ ዳሰሰኝ አስተማረኝም። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልህ መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋሽቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት